ሰላም የተማሪ ቤት ወዳጆች እንዴት ናችሁ? በዛሬው ቪዲዮ ለ7ኛ ክፍል ሲቲዝንሺፕ ከምዕራፍ 1 እስከ ምዕራፍ 3 ያወጣቸውን 60 ጥያቄዎች ይዤላችሁ ቀርብ ያለው። እነዚህ ጥያቄዎች የ7ኛ ከመሆናቸው አንፃር ወደ ኋላ ሄዳችሁ እንድታስታውሱ ይረዳችኋል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ጥያቄዎቹ እንለፍ። choose the correct answer from the given options። አንደኛው ጥያቄ the term democracy is derived from which ancient language አለን። The term democracy is derived from which ancient language? ዲሞክራሲ የሚለው ቃል የመጣው ከየትኛው ጥንታዊ ቋንቋ ነው እያለን ያለው? ኤ ላቲን፣ ቢ ግዕዝ፣ ሲ ግሪክ፣ ዲ አረቢክ ይለናል። ስለ ዲሞክራሲ ስናወራ ሁልጊዜም የምንሄደው ወዴት ነው? ወደ ግሪክ ነው ማለት ነው። ስለዚህ ግሪክ ትክክለኛው ምላሽ ይሆናል ማለት ነው። ዲሞክራሲ የሚለው ቃል የመጣው ዲሞስ እና ክራቶስ ከሚሉ የጥንት ግሪክ ቃላት ነው ማለት ነው። ሁለተኛው when combined what is the literal meaning of the Greek word demos and kratos አለን። ይሄ ደግሞ እያለን ያለው ዲሞስ እና ክራቶስ የሚሉት የግሪክ ቃላት ሲቀናጁ ቀጥተኛ ትርጉማቸው ምንድነው ነው እያለን ያለው። ኤ rule of the king የንጉስ አገዛዝ እያለን ነው። ቢ rule of the people የህዝብ አገዛዝ። ሲ military leadership ወታደራዊ መሪነት። ዲ control by the wealthy ባለሀብቶች የተቆጣጠሩት እንደማለት ነው። ስለዚህ ይሄ ቀላል ነው አይደል? ያው ዲሞስ ማለት ህዝብ ማለት ነው። ይሄ ፒፕል ማለት ነው። ክራቶስ ማለት ደግሞ ሩል ማለት ነው፣ አገዛዝ። ስለዚህ ዲሞክራሲ ማለት የህዝብ አገዛዝ ሩል ኦፍ ዘ ፒፕል የሚለውን ይይዝልናል ማለት ነው። question number 3 in Abraham Lincoln's definition of democracy as of the people by the people for the people what does the phrase of the people indicate አለን። ምንድን ያለን? በአብርሃም ሊንከን የዲሞክራሲ ብያኔ መሰረት ዲሞክራሲ ማለት የህዝብ በህዝብ ለህዝብ በሚለው ውስጥ የህዝብ የሚለው ሐረግ ምንን ያመለክታል? ኦፍ ዘ ፒፕል የምትለዋ ምንን ታመለክታለች ነው እያለን ያለው። ኤ ዘ ፒፕል አር ዘ አልቲሜት ሶርስ ኦፍ ስቴት ፓወር ኤንድ ሌጂቲሜሲ። ኤ ላይ ምን አለን? ህዝቡ የመንግስት ስልጣንና ህጋዊነት የመጨረሻው ምንጭ ነው ማለት ነው። ቢ ዘ ፒፕል ሩል ኦቨር ዘምሰልቭ ባይ ፎርስ ህዝቡ በኃይል ራሱን ያስተዳድራል። ሲ ገቨርንመንት ኦፊሻልስ ካን አክት ዊዛውት ኤኒ ሌጋል ሊሚትስ የመንግስት ባለስልጣናት ያለምንም ህጋዊ ገደብ መንቀሳቀስ ይችላሉ። ዲ ኢሌክሽን መስት ቢ ሄልድ ኤቭሪ ሲንግል ይር አለን። ምርጫ በየአመቱ መካሄድ አለበት ነው እያለን ያለው። ስለዚህ ትክክለኛ ትርጉሙ ኦፍ ዘ ፒፕል የሚለው ምንን ነው የሚያመለክተው? የህዝቡ የመንግስት ስልጣንና ህጋዊነት የመጨረሻ ምንጭ ነው ማለት ነው። ስለዚህ ትክክለኛዋ ምላሽ ማ ትሆናለች? ኤ ትሆናለች ማለት ነው። the people are the ultimate source of state power and legitimacy of the people የምትለው እሷን ታመለክታለች ማለት ነው። አራተኛው ጥያቄ which phrase from Lincoln's definition represents the concept of popular self-government and direct citizen participation in the political process አለን። ይሄ ደግሞ ከአብርሃም ሊንከን ከላይ ካየነው ብያኔ መሰረት የህዝብ ራስ አገዛዝን እና በፖለቲካ ሂደት ውስጥ የዜጎች ቀጥተኛ ተሳትፎ የሚወክለው የትኛው ሐረግ ነው እያለን ያለው። የትኛው ሐረግ ነው ከሶስቱ? ኤ ገቨርንመንት ፎር ዘ ፒፕል የምትለው ናት፣ መንግስት ለህዝብ የሚለው ነው። ቢ ገቨርንመንት አባቭ ዘ ፒፕል የሚለው ነው፣ መንግስት ከህዝብ በላይ ይላል። ሲ ገቨርንመንት ባይ ዘ ፒፕል መንግስት በህዝብ እያለ ነው። ዲ ገቨርንመንት ዊዛውት ዘ ፒፕል መንግስት ያለ ህዝብ እያለን ነው። ስለዚህ የህዝብ ራስ አገዛዝንና በፖለቲካ ሂደት ውስጥ የዜጎች ቀጥተኛ ተሳትፎን የሚወክለው ሐረግ ገቨርንመንት ባይ ዘ ፒፕል የምትለው ትሆናለች ማለት ነው። ገቨርንመንት ባይ ዘ ፒፕል እቺ ትክክለኛዋ ምላሽ ናት። ላይ ያለውን አይተናል። ሁለተኛ በዚህ መልኩም ከጠይቃችሁ እንደዚህ ትመልሳላችሁ ማለት ነው። ሶ አምስተኛው in history democracy first originated during the 5th century BC in which Greek city state አለን። በታሪክ እንደምናውቀው ዲሞክራሲ ለመጀመሪያ ጊዜ በ5ኛው ክፍለ ዘመን የተገኘው በየትኛው የግሪክ ከተማ ግዛት ነው እያለን ያለው። በግሪክ ውስጥ እንደሆነ እናውቃለን፣ ግን የትኛዋ ከተማ ነው የተጀመረው? ኤ ስፓርታ፣ ቢ ሮም፣ ሲ ትሮይ፣ ዲ አቴንስ አለን። እነዚህ ሁሉም የግሪክ ግዛቶች የነበሩ ናቸው፣ ግን ከዚህ ውስጥ ዲሞክራሲ በተለይም የነበረባት አንዷ ከተማ ላይ ነው። ስለዚህ የትኛዋ ናት? ይሄን ታውቃላችሁ ብዬ አስባለሁ። አቴንስ ናት ማለት ነው። አቴንስ ናት። ጥንታዊ አቴንስ የዲሞክራሲ ስርዓት መገኛ መሆኗ በታሪክ ይታወቃል ማለት ነው። ምክንያቱም በዚህ ጊዜ ላይ በዚች በአቴንስ ከተማ ላይ ትንሽ ከሌሎቹ ሰልጠን ያለን ባለሀብቶች አሉ፣ የተማሩ ሰዎች እነዚህ ስላሉባት ያ ነው ዲሞክራሲ በአቴንስ እንዲመሰረት ምክንያት የሆነው ማለት ነው። ስድስተኛው what type of democracy existed in ancient Athens
where every free male citizen participated and voted in the assembly directly and personally። ያ ማለት ምንድነው? እያንዳንዱ ነፃ ወንድ የሆነ ዜጋ በጉባኤ ላይ በቀጥታና በግንባር ተገኝቶ በሚሳተፍባት ወይም በሚመረጥባት ጥንታዊት አቴንስ የነበረው የዲሞክራሲ አይነት ምን ነበረ? የአቴንስ ዲሞክራሲ አጠቃላይ ምን ዲሞክራሲ ነው የሚባለው? ቀጥተኛ ዲሞክራሲ ነው የሚባለው። ዳይሬክት ዲሞክራሲ ነበር ማለት ነው። ኦኬ። ሰባተኛው ancient Athens is called the birthplace of democracy, yet it was highly limited because አለን። አሁን ደግሞ እያለን ያለው ጥንታዊ አቴንስ የዲሞክራሲ መገኛ ብትባልም በጣም ውስን የነበረው ወይም ውስንነት ነበረበት። በምን ምክንያት ነው ውስንነት የነበረበት ነው እያለን ያለው? Slave was widespread and the majority of the population was excluded from political life. ባርነት ተስፋፍቶ ስለነበርና አብዛኛው የህዝብ ክፍል ከፖለቲካ ህይወት ተገሎ ነበር ይለናል። B. There was absolutely no laws or social orders. በፍጹም ምንም አይነት ህግና ማህበራዊ ስርዓት ስላልነበር ነው ይለናል። C. A single king ruled the city completely alone. አንድ ንጉስ ብቻውን ከተማዋን ሙሉ በሙሉ ያስተዳድር ስለነበር ነው ይለናል። D. Men were denied the right to vote. ወንዶች የመምረጥ መብት ተነፍገው ስለነበር ነው ይለናል። ስለዚህ ከዚህ ውስጥ ትክክለኛው የትኛው ነው? በአቴንስ የነበረው ዲሞክራሲ ውስንነት የነበረበት የትኛው ነው? Slavery was widespread and the majority of the population was excluded from political life. እቺ ትክክለኛዋ ምላሽ ናት ማለት ነው። ለምንድን ነው? ያው የአቴንስ ዲሞክራሲ አካታች ስላልነበር ነው። ሁሉንም ያካተተ አይደለም። ለምሳሌ የማህበረሰቡ ሰፊ ቦታ የሚይዙት ሴቶች፣ ባሪያዎች እንዲሁም የውጭ ሀገር ዜጎች የመሳተፍ መብት በፍጹም አልነበራቸው ማለት ነው። ስለዚህ እነዚህ ሁሉ ከህዝብ ውስጥ ከፍተኛውን ቦታ የሚይዙት እነሱ ናቸው። እነዚህ ያልተሳተፉም ሴቶች የማይሳተፉበት ዲሞክራሲ በፍጹም ዲሞክራሲ ሊባል አይችልም፣ ሁሉንም ያላካተተ ስለሆነ ማለት ነው። ስለዚህ ኤ ትክክለኛ ምላሽ ይሆናል። ስምንተኛው In Athenian democracy, political participation and citizenship rights were strictly denied to አለ። ይሄም ያው ከላይ አሁን ካየነው ጋር የሚገናኝ ነው። በአቴንስ ዲሞክራሲ ውስጥ የፖለቲካ ተሳትፎና የዜግነት መብቶች ለማን ነው ተከልክለው የነበረው? ኤ women, slaves and resident aliens, B wealthy landowners, C military commanders, D native born adult males አለ። ለማን ነው ተከልክለው የነበረው? ከቁጥር 7 ላይ ያለውን ማስታወስ ነው። ስለዚህ ይሄ ትክክለኛው ምላሽ ማን ይሆናል? ኤ ይሆናል ማለት ነው። ኤ ይሆናል። በዋናነት መብት የተሰጣቸው ወይም መብት የተፈቀደላቸው ለሀገሬው አዋቂ ወንዶች ነበረ እንጂ ሌሎቹን አያካትትም፣ እነዚህን አያካትትም ማለት ነው። ዘጠነኛ which of the following best describe the historical condition of slavery? ከሚከተሉት ውስጥ የባርነትን ታሪካዊ ሁኔታ በተሻለ ሁኔታ የሚገልጸው የትኛው ነው አለ። ኤ status where an individual enjoys full democratic and legal rights አለ። ያ ምን አለ? አንድ ግለሰብ ሙሉ ዴሞክራሲያዊና ህጋዊ መብቶችን የሚያገኝበት ደረጃ አለው ይላል። ይሄ በፍጹም ስህተት ነው። ቢ a system of exploitation where a person is treated as property and stripped of core rights አለ። አንድ ሰው እንደ ንብረት ተቆርጦ መሰረታዊ መብቶቹ የሚገፈፍበት የብዝበዛ ስርዓት ነበር ነው እያለን ያለው። ይሄ ምንም አያወላውለንም። ትክክለኛው ምላሽ ቢ ይሆናል ማለት ነው። ሲ ላይ ቮለንተሪ ሲቪክ ሰርቪስ ፐርፎርም ፎር ዘ ስቴት አለ። ይሄ በፍጹም ሊሆን አይችልም አይደል? ለመንግስት የሚደረግ በጎ ፈቃደኝነት ወይም የሲቪክ አገልግሎት ነው ይለናል። ዲ ላይ ደግሞ ሳይን ኦፍ ሆልዲንግ ሃይ ሶሻል ስታተስ ኤንድ ፕሪቪሌጅ ይለናል። ከፍተኛ ማህበራዊ ደረጃን ልዩነት መብት የሚያዝ ምልክት ነው። ይሄ በፍጹም ሊሆን አይችልም። ስለዚህ ትክክለኛው ስሌቨሪ ዲፊኒሽን ቢ ይሆናል ማለት ነው። ጥያቄ ቁጥር 10 which form of democracy discourages government intervention in society's economic affairs and relies heavily on free market system አለን። free market system እንግዲህ ምንድነው እያለን ያለው? መንግስት በማህበረሰቡ የኢኮኖሚ ጉዳዮች ላይ ጣልቃ እንዳይገባ የሚከለክለውና በነፃ ገበያ ስርዓት ላይ በከፍተኛ ሁኔታ የሚተማመነው የትኛው የዲሞክራሲ አይነት ነው አለን። ፍሪ ማርኬት ሲስተም። ኤ ሶሻል ዲሞክራሲ፣ ቢ ፋንክሽናል ዲሞክራሲ፣ ሲ ሊበራል ዲሞክራሲ፣ ዲ ዳይሬክት ዲሞክራሲ አለ። ትክክለኛው ምላሽ የትኛው ነው? እዚህ ጋር መያዝ ያለባቸው ነገሮች አሉ። አንደኛ መንግስት በኢኮኖሚ ውስጥ ጣልቃ እንዳይገባ ዲስካሬጅ የሚያደርግ፣ ሁለተኛ ደግሞ ነፃ ገበያን የሚያበረታታ። ስለዚህ እነዚህ ነገሮችን የሚያደርግ ሊበራል ዲሞክራሲ ነው። 11 ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ሊበራል ዲሞክራሲ አለ። አሁንም በተለየ መልኩ በዚህ ደግሞ ሊጠይቃችሁ ይችላሉ። የሊበራል ዲሞክራሲ ዋና ትኩረቱ ታዲያ ምንድን ነው አለ። ኤ ኢኳላይዚንግ ዘ ዌልዝ ኦፍ ኦል ሲቲዝን ባይ ፎርስ፣ የሁሉንም ዜጎች መብት በኃይል እኩል ማድረግ፣ ይሄ የሊበራል ዲሞክራሲ አይደለም። ቢ ፕሮቴክቲንግ ኢንዲቪጁዋል ፖለቲካል ሊበርቲ ኤንድ ሌጋል ኢኳሊቲ፣ የግለሰቦችን የፖለቲካ ነጻነትና ህጋዊ እኩልነትን መጠበቅ ወይም ማስጠበቅ አለን። ሲ
ኮምፕሊትሊ ባኒንግ ዘ ኦነርሺፕ ኦፍ ፕራይቬት ፕሮፐርቲ የግል ንብረት ባለቤትነትን ሙሉ በሙሉ ማገድ። ዲ ማክሲማይዚንግ ስቴት ኮንትሮል ኦቨር ኦል ማርኬት ሲስተምስ በሁሉም የገበያ ስርዓቶች ላይ የመንግስት ቁጥጥርን ማሳደግ አለ። ሊበራል ዲሞክራሲ ዋናኛ መገለጫው ከነዚህ ውስጥ የትኛው ነው? ፕሮቴክቲንግ ኢንዲቪጁዋል ፖለቲካል ሊበርቲ ኤንድ ሌጋል ኢኳሊቲ ማለት ነው። እቺ ናት ትክክለኛው ምላሽ ማለት ነው። የሊበራል ዲሞክራሲ መሰሶ ተደርጎ የሚታሰበው የግለሰቦች መብት ነው። አንደኛው የህግ የበላይነትና የፖለቲካ ነጻነትን መከበር መቻል አለበት ብሎ ያምናል ማለት ነው። 12 because it is practiced by most western nation liberal democracy is also frequently referred to as a socialist democracy, b capitalist democracy, c monarchical democracy, d traditional democracy በአብዛኞቹ የምዕራባውያን ሀገሮች ስለሚሰራበት ሊበራል ዲሞክራሲ ብዙ ጊዜ ምን ተብሎ ይጠራል? በሌላ አጠራር ነው። ምን ተብሎ ይጠራል? ካፒታሊስት ዲሞክራሲ ተብሎ ይጠራል ማለት ነው። የካፒታሊስት ስርዓት ነው የሚባለው ይሄ። ከኢኮኖሚ ስርዓት አንጻር ሊበራል ዲሞክራሲ ከካፒታሊዝም ወይም ካፒታሊዝም ስንል ደግሞ ከግል ንብረትና ነፃ ገበያ ጋር የተያያዘ ስለሆነ ካፒታሊስት ዲሞክራሲ ይባላል ማለት ነው። 12 ስለዚህ ሊበራል ዲሞክራሲ ጋር የሚገናኝ ጥያቄ 3 ጠየቅኳቸው አይደለ? በቃ ከዚህ የዘለለ ሊወጣ አይችልም ማለት ነው። 13 which form of democracy prioritizes social security, affordable housing, free education and public health care to achieve social justice አለ። እንግዲህ ጥያቄው ምንድን ያለን? ማህበራዊ ፍትህን ለማረጋገጥ ለማህበራዊ ዋስትና፣ ተመጣጣኝ ቤት፣ ነፃ የትምህርትና ለህዝብ ጤና ጥበቃ ቅድሚያ የሚሰጠው የትኛው የዲሞክራሲ አይነት ነው አለ። ኤ ሊበራል ዲሞክራሲ፣ ቢ አቴኒያን ዲሞክራሲ፣ ሲ ካፒታሊስት ዲሞክራሲ፣ ዲ ሶሻል ዲሞክራሲ አለ። ስለዚህ ይሄ በአጠቃላይ ለማህበረሰቡ በጅምላ የሚያስብ አስተሳሰብ ይህ የሶሻል ዲሞክራሲ ይባላል ማለት ነው። ሶሻል ዲሞክራሲ የህዝብ ደህንነትና ደጋፊ የኑሮ ዋስትናዎች እንዲኖሩ እዛ ላይ የሚያተኩር ነው ማለት ነው። ማህበረሰቡ መሰረታዊ የሚባሉ ነገሮችን መንግስት የሚያቀርብበት ነው ሶሻል ዲሞክራሲ የምንለው ማለት ነው። 14 what is the primary objective of social democracy? የሶሻል ዲሞክራሲ ዋና ዓላማ ምንድን ነው? ኤ to completely eliminate government involvement in economic development በኢኮኖሚ እድገት ውስጥ የመንግስት ተሳትፎ ሙሉ በሙሉ ማስወገድ። ቢ to bring about social justice and uplift vulnerable groups through welfare reform within capitalist framework አለ። በካፒታሊስት ማዕቀፍ ውስጥ በማህበራዊ ደህንነት ማሻሻያዎች አማካኝነት ማህበራዊ ፍትህን ማምጣትና ተጋላጭ ወገኖችን ደግሞ ማገዝ ነው። ሲ to ban all form of private enterprise and retail trade አለ። ሁሉንም የግል ድርጅቶችና የችርቻሮ ንግድን ማገድ። ዲ to abolish the system of representative election entirely የተወካዮች ምርጫ ስርዓትን ሙሉ በሙሉ ማፍረስ አለ። ቅድም ከላይ እችንም ፍንጭ ነግሬያችኋለሁ። ሶሻል ዲሞክራሲ በዋናነት ምን ያደርጋል ብለናል? የካፒታሊዝም ስርዓትን ሳይሽር በመንግስት ድጋፍ በግብርና በምናምን አማካኝነት ድሆችንና የተለያዩ ተጋላጭ የሆኑ ማህበረሰቦችን መርዳት ላይ የሚያተኩር ነው ማለት ነው። ትክክለኛው ምላሽ ቢ ይሆናል ማለት ነው። 14ኛው 15 what type of democracy is practically implemented in modern state due to their vast populations and large geographic territories አለ። በዘመናዊ አገሮች ውስጥ ባላቸው ሰፊ ህዝብና ግዙፍ መልክዓ ምድር ምክንያት በተግባር ላይ የሚውለው የትኛው የዲሞክራሲ አይነት ነው? ሁለት ነገሮችን እዚህ ጋር አለን። ቫስት ፖፑሌሽን ከፍተኛ ህዝብ ሲኖር እንዲሁም ሰፊ ግዛት ሲኖር የትኛው ዲሞክራሲ ስርዓት ነው የሚመቸው? ኤ ሪፕሬዘንታቲቭ ኦር ኢንዳይሬክት ዲሞክራሲ በተወካይ የሚደረግ ቀጥተኛ ያልሆነ ዲሞክራሲ ማለት ነው። ቢ ዳይሬክት ዲሞክራሲ ቀጥተኛ ዲሞክራሲ፣ ሲ አቴኒያን ዲሞክራሲ፣ ዲ አብሶሉት ሞናርኪ ያለ ፍጹማዊ ንጉሳዊ አገዛዝ ማለት ነው። ስለዚህ የትኛው ነው? ብዙ ህዝብ ካለ በሚሊዮን የሚቆጠር ህዝብ በአንድ አዳራሽ ተሰብስቦ ውሳኔ መወሰን አይችሉም አይደለ? እነዛን ሁሉ ድምጽ መቀበል አይቻልም። ስለዚህ ምንድን ነው የሚደረገው? በሪፕሬዘንታቲቭ ኦር ኢንዳይሬክት ዲሞክራሲ ነው ማለት ነው። በኢንዳይሬክት ዲሞክራሲ ነው። ያ ማለት ህዝቡ ተወካዮቹን መርጦ ወደ ምክር ቤት የሚልክበት የውክልና ዲሞክራሲ ነው። ይሄ ብዙ ህዝብ ሲኖር የሚሰራበት ማለት ነው። እንዳትረሷት ይችል 16 in modern Ethiopian how often do citizens cast their votes to elect their political representatives? በኢትዮጵያ ዜጎች የፖለቲካ ተወካዮቻቸውን ለመምረጥ በየስንት ዓመቱ ድምጽ ይሰጣሉ? በየስንት ዓመቱ ነው ምርጫ የሚደረገው በኢትዮጵያ ውስጥ? A every 3 years, B every 2 years, C every 10 years, D every 5 years። ትክክለኛው ምላሽ ምንድን ነው? በኢትዮጵያ ህገ መንግስት መሰረት ያው ብሔራዊና ክልላዊ ምርጫ በየ5 ዓመቱ ይደረጋል ማለት ነው። በየ5 ዓመቱ ነው የሚደረገው። 17 in Ethiopia
elected parliamentarians gather to debate issues deliberately on public policies and pass national bills at the ምንድን ነው ያለን? በኢትዮጵያ የተመረጡ የፓርላማ አባላት በጉዳዮች ላይ ለመከራከር በህዝብ ፖሊሲዎች ላይ ለመወያየትና ሀገራዊ አጀንዳዎችን ለማጽደቅ የሚሰባሰቡበት ቦታ የት ነው? ኤ ሃውስ ኦፍ ፌዴሬሽን የፌዴሬሽን ምክር ቤት፣ ቢ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የህዝብ ተወካዮች ምክር ቤት፣ ሲ ሪጂናል ስቴት ካውንስል የክልል ምክር ቤት፣ ዲ ፌዴራል ሱፕሪም ኮርት የፌዴራል ጠቅላይ ፍርድ ቤት አለ። ስለዚህ የህዝብ ተወካዮች በተለያዩ ፖሊሲዎች ላይ ለመወያየት ለመከራከር ፖሊሲዎችን ለማጽደቅ የሚገኙበት ቦታ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ይባላል ማለት ነው። እዚህ ውስጥ የሚገኙ ሰዎች ምንድናቸው? ህግ አውጪ ናቸው ማለት ነው። አያችሁ፣ የህዝብ ተወካዮች ምክር ቤት የኢትዮጵያ ዋናው ህግ አውጪ አካል ነው። እችንም በተለየ መልኩ ሊጠይቋቸው ይችላል። በኢትዮጵያ ውስጥ ህግ አውጪ አካል ማን ነው ሲባል ኤችፒአር ወይም ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ወይም ፓርላሜንት ብላችሁ መመለስ ይችላላችሁ ማለት ነው። 18 ኢን ሪፕሬዘንታቲቭ ዲሞክራሲ ኢፍ elected leaders fail to serve the public interest faithfully, citizens hold the power to በውክልና ዲሞክራሲ ውስጥ የተመረጡ መሪዎች የህዝብን ጥቅም በታማኝነት ካላገለገሉ ህዝቡ ምን ማድረግ ይችላል ወይም ምን የማድረግ ስልጣን አለው ነው እያለን ያለው። ኤ vote them out of office during regular election cycles በመደበኛ የምርጫ ወቅት ድምጽ ባለመስጠት ከስልጣን ማውረድ። ቢ permanently shut down the formal court system by force መደበኛውን የፍርድ ቤት ስርዓት በኃይል ሙሉ በሙሉ መዝጋት። ሲ completely dismantle the written national constitution የተጻፈውን ሀገራዊ ህገ መንግስት ሙሉ በሙሉ ማፍረስ። ዲ unilaterally alter the official borders of neighboring countries የጎረቤት ሀገሮች ይፋዊ ድንበርን በአንድ ወገን መለወጥ። ስለዚህ የህዝብ ስልጣን ምንድን ነው በዲሞክራሲ ስርዓት ውስጥ ስንል በቀጣይ ምርጫ ያንን ሰው አለመምረጥ ነው። በቃ ይሄ ነው የህዝብ ስልጣን ማለት ነው። vote them out of office during regular election cycle ባለመምረጥ ያንን ሰው ከስልጣን ማውረድ። 19 directly electing a classroom representatives is an everyday practical example of which democratic behavior አለ። ይሄ ከራሳችሁ ጋር የሚገናኝ ነው አይደለ? የክፍል ተወካይን በቀጥታ መምረጥ የትኛውን የዲሞክራሲ ባህሪ የሚያሳይ የዕለት ተዕለት ተግባራዊ ምሳሌ ነው። ለምሳሌ ክፍል ውስጥ የክፍል አለቃ ሊሆን ይችላል፣ ፕሬዚደንት ሊሆን ይችላል፣ የተለያዩ የክለብ ተወካዮች ሊሆን ይችላል። በምትመርጡበት ሰዓት ላይ ምንድነው የምታደርጉት? እጅ በማውጣት እከሌውን ብላችሁ ነው አይደል የምትመርጡት? ያ ምን አይነት ዲሞክራሲ ሂደትን ያሳያል? ኤ ኢንዳይሬክት ሪፕሬዘንቴሽን፣ ቢ ዳይሬክት ዲሞክራቲክ ቾይስ፣ ሲ ሊበራል ኤሊት ሴሌክሽን፣ ዲ ሶሻል ዌልፌር ታርጌቲንግ አለ። ትክክለኛው ምላሽ ምንድን ነው? ዳይሬክት ዲሞክራቲክ ቾይስ ነው አይደል? በቀጥታ ነው የምትመርጡት። እንግዲህ ዳይሬክት ዲሞክራሲን በደንብ ተረድታችኋል ብዬ አስባለሁ። ዳይሬክት ዲሞክራሲ ላይ እናንተ ተገኝታችሁ እጅ አውጥታችሁ ራሳችሁ የምትመርጡበት ነው። ተወካይን አይደለም የምትመርጡት። ተወካዮቻችሁ ሳይሆን ራሳችሁ የሚመራችሁን አካል ራሳችሁ መምረጥ ነው። ለምሳሌ በኢትዮጵያ ውስጥ ቀጥታ ህዝብ ጠቅላይ ሚኒስተርን አይመርጥም አይደለ? ጠቅላይ ሚኒስተር እከሌ ይሁንልኝ ብሎ አይመርጥም። ማንን ነው የሚመርጠው? የህዝብ ተወካዮች ምክር ቤት የሚገቡ አባላትን ነው የምንመርጠው። ከዛ ደግሞ የነዚህ የህዝብ ተወካዮች ምክር ቤት አባላት ደግሞ ከፍተኛ መቀመጫ ያገኘው ፓርቲ መንግስት ይሆናል። ከዛ ውስጥ ደግሞ መሪ ይመረጣል ማለት ነው። እንደዚህ ነው አሰራሩ። 20ኛው ዋት ኢዝ ሪፈረንደም? ሪፈረንደም በአማርኛው ህዝበ ውሳኔ ማለት ነው። ህዝበ ውሳኔ ስንል ምን ማለት ነው? ኤ ሩቲን ሎካል ኢሌክሽን ፎር ቹዚንግ አድሚኒስትሬቲቭ ኦፊሰርስ የአስተዳደር ኃላፊዎችን ለመምረጥ የሚደረግ መደበኛ የአካባቢ ምርጫ ነው ይለናል። ቢ ትራዲሽናል ከስተመሪ ሪኮንሲሊዬሽን ፕሮሲጀር ሊድ ባይ ኢልደርስ አለ። በሀገር ሽማግሌዎች የሚመራ ባህላዊ የእርቅ ስርዓት ነው። ሲ ክሎዝድ ፓርላሜንታሪ ዲቤት ሪጋርዲንግ ስቴት ትሬድ ሬጉሌሽንስ ስለ ሀገር የንግድ ህግጋት የሚደረግ የዝግ ፓርላማ ክርክር ነው። ዲ ዳይሬክት ቮት ባይ ዘ ኢንታየር ኢሌክቶሬትስ ኦን ስፔሲፊክ ክሪቲካል ናሽናል ኩዌስችንስ ኦር ፖሊሲ ፕሮፖዛልስ አለ። በአንድ የተወሰነና ወሳኝ ሀገራዊ ጥያቄ ወይም የፖሊሲ ረቂቅ ላይ መላው መራጭ ህዝብ የሚሰጠው ቀጥተኛ ድምፅ ነው ማለት ነው። ስለዚህ ሪፈረንደም ስንል ወይም ህዝበ ውሳኔ ማለት በጣም ወሳኝ በሆኑ አገራዊ ጉዳዮች ላይ ህዝቡ በቀጥታ አዎ ወይም አይደለም ብሎ ድምፅ የሚሰጥበት ሂደት ነው ማለት ነው። ስለዚህ ዳይሬክት ቮት ዘ ኢንታየር ኢሌክቶሬት ኦን ስፔሲፊክ ክሪቲካል ናሽናል ኩዌስችን ኦር ፖሊሲ ፕሮፖዛል፣ እቺ ትክክለኛዋ ምላሽ ነው ማለት የህዝብ ውሳኔ ስለሆነ ህዝቡ በቀጥታ ድምፅ የሚሰጥበት ሂደት ነው። 21ኛ which perspective of democracy evaluates states solely by its institutional rules, regular election cycles and
ፕሮሲጀራል ስቴፕስ አለን። ምንድን ያለን? አንድ ነገር በቋሚ ህጎች፣ በመደበኛ የምርጫ ሂደቶች እንዲሁም በሂደታዊ እርምጃዎች ብቻ የሚመዝነው የትኛው የዲሞክራሲ አይነት ነው አለን። ኤ ሰብስቴንቲቭ ዲሞክራሲ፣ ቢ ፋንክሽናል ዲሞክራሲ፣ ሲ ፕሮሲጀራል ዲሞክራሲ፣ ዲ ሶሻል ዲሞክራሲ ያለን። ሰብስቴንቲቭ ዲሞክራሲ ሲባል ይሄ ውጤት ተኮር ዲሞክራሲ ማለት ነው። ሰብስቴንሲቭ ዲሞክራሲ እንዳትረሷች፣ ውጤት ተኮር ነው፣ ውጤት ላይ የሚያተኩር ዲሞክራሲ ማለት ነው። ፕሮሲጀራል ደግሞ ሂደታዊ ነው። እነዚህ ሁለቱ አሉ አይደለ? ፕሮሲጀራል ሂደታዊ ነው። ፋንክሽናል ይሄ ደግሞ ተግባራዊ ዲሞክራሲ ነው፣ ተግባራዊ ዲሞክራሲ። ከዛን ሶሻል ዲሞክራሲ ያው ማህበራዊ ዲሞክራሲ ብለን እንተረጉማለን ማለት ነው። ጥያቄውን በደንብ ተረዱ። አንድ ነገር በተቋማዊ ህጎቿ በመደበኛ ምርጫ ተደርጓል አልተደረገም፣ እንደዚህ በሂደት የሚካሄዱ እርምጃዎች ላይ ብቻ የሚያተኩር የትኛው የዲሞክራሲ አይነት ነው ያለን። ያ ደግሞ ፕሮሲጀራል ዲሞክራሲ ይሆናል ማለት ነው። ስለዚህ ትክክለኛው ምላሽ ፕሮሲጀራል ዲሞክራሲ። 22 when a democratic system goes beyond formal procedures and produces tangible socio-economic improvements, equal rights and prosperity for its people, it is known as አለ። አንድ የዲሞክራሲያዊ ስርዓት ከፎርማል ሂደቶች ባለፈ ለህዝቡ ተጨባጭ ማህበራዊና ኢኮኖሚያዊ መሻሻልን፣ እኩል መብትንና ብልጽግናን ሲያስገኝ ያ ምን ይባላል አለ። ኤ ፕሮሲጀራል ዲሞክራሲ፣ ቢ አብሶሉት ማጆሪታሪያኒዝም፣ ሲ ፒውር ሊበራል ካፒታሊዝም፣ ዲ ሰብስቴንሲቭ ዲሞክራሲ ያለ። እንግዲህ ጥያቄውን ተረድታችኋል አይደለ? በአጠቃላይ በዲሞክራሲ ስርዓት ውስጥ ከፎርማል ሂደቶች ባለፈ ህዝቡ የሚፈልገውን ተጨባጭ ማህበራዊና ኢኮኖሚ መሻሻሎችን፣ እኩል መብትን፣ ብልጽግናን ሲያስገኝ ያ ምን አይነት ዲሞክራሲ ይባላል? ቅድም ባልነው መሰረት ውጤት ተኮር ዲሞክራሲ ነው። ውጤት ታይቷል ማለት ነው እዚህ ላይ አይደለ? ውጤት ታይቷል፣ ፍሬ ነገሩ ታይቷል ማለት ነው። ስለዚህ ውጤት ተኮር ዲሞክራሲ ብለን ነው ምን ይዘው ማለት ነው። ሰብስቴንሲቭ ዲሞክራሲ ላይ በቃ አክሽን ላይ የሚያተኩር ነው፣ ተግባሩ ላይ ነው። ያኛው ሂደት ላይ የሚያተኩር ነው። ምርጫ ተደርጓል አልተደረገም፣ እንደዚህ ተደርጓል አልተደረገም፣ የስ መደረጉ ላይ የሚያተኩር ነው እንጂ የተደረገው ነገር ሪሊ በትክክል የሰውን ህይወት ለውጧል የሚለው ላይ አይደለም ዋና ትኩረቱ ማለት ነው። 23 ቢፎር ሞደርን አድሚኒስትሬቲቭ ስቴት አፓራተስስ ዌር ኤስታብሊሽድ አክሮስ አፍሪካ which system guided the socio-political lives of local populations አለ። ዘመናዊ የመንግስት አስተዳደር መዋቅሮች በአፍሪካ ከመዘርጋታቸው በፊት የአካባቢውን ህዝብ ማህበራዊና ፖለቲካዊ ህይወት ይመራ የነበረው የትኛው ስርዓት ነበረ ማለት ነው። ያ ማለት አሁን ያሉት በዘመናዊ ዓለም ላይ እየተደረጉ ያሉት የማህበራዊ ፍትህ ወይም የአስተዳደር ሁኔታዎች ከመኖራቸው በፊት አፍሪካውያን ምን ይጠቀሙ ነበር? ኤ ኮሎኒያል ስታቱስ የቀኝ ግዛት ህጎችን፣ ቢ ኢንዲጂነስ ኦር ትራዲሽናል ኢንስቲትዩሽን ሀገር በቀል ወይም ባህላዊ ተቋማትን፣ ሲ ኢንተርናሽናል ኤድ ፍሬምወርክ የዓለም አቀፍ እርዳታ ማዕቀፎችን፣ ዲ ፎርማል መልቲ ፓርቲ ኮአሊሽን አለ። ይፋዊ የብዝሃ ፓርቲዎች ጥምረትን ይጠቀሙ ነበር አለ። ስለዚህ አፍሪካውያን በዋናነት የምንታወቀውና ለዘመናት የኖርንበት ኢንዲጂነስ ኦር ትራዲሽናል ኢንስቲትዩሽኖችን በመጠቀም ነው ማለት ነው። እነዚህን በመጠቀም ነው። 24 which indigenous conflict resolution mechanism is traditionally used by the Oromo people to settle disputes through dialogue and compromises አለ። ቀላል ናት አይደለ? ኤ ሽምግልና፣ ቢ የጆካ፣ ሲ ጃርሱማ፣ ዲ ዴራቺማ። ሽምግልና ለማን ነው? ይሄ አማራ ማህበረሰብ ነው አይደለ? የጆካ ደግሞ ጉራጌ ነው። ጃርሱማ ኦሮሞ ነው። ትክክል ነው። ዴራቺማ ደግሞ በወላይታ አካባቢ ላይ ያለ ነው። በእርግጥ ዴራቺማን ጋሞዎች የሚጠቀሙታል፣ ወላይታዎች ብዙው አካባቢ ላይ ስለሆነ ማለት ነው የነሱ ነው ማለት ነው። ይሄ ዴራቺማ። ስለዚህ ትክክለኛው ምላሻችን 24ኛው ጃርሱማ ይሆናል ማለት ነው። 25 which famous traditional institution is utilized by the Gurage people to administer customary justice and resolve community conflict አለ። ኤ መደአ፣ ቢ ኢንሻማ፣ ሲ የጆካ፣ ዲ ባይቶ። እችንም ከላይ መለስኩላችሁ አይደል? የጆካ የሚባለው ነው። ይህ የጉራጌ ህዝብ ከፍተኛ የባህላዊ ህግና የፍትህ ስርዓት ጉባኤ ወይም ምን ይባላል ተቋም ነው ማለት ነው የጆካ። 26 an officially organized political community living under single unified system of sovereign authorities called አለን። ስለዚህ በአንድ ወጥና የተባበረ የሉዓላዊ ስልጣን ስርዓት ስር የሚኖር በይፋ የተደራጀ የፖለቲካ ማህበረሰብ ምን ይባላል አለ። ኤ ስቴት፣ ቢ ገቨርንመንት፣ ሲ ፓርላሜንት፣ ዲ ጁዲሽሪ አለ። ትክክለኛው ምላሽ ምንድን ነው? ሀገር የሚለውን ነው የሚይዘው ማለት ነው። ስቴት። 27 when a person acquires citizenship through legal processes
after fulfilling specific requirements like residency and language it is called አለ። አንድ ሰው በህጋዊ መስፈርቶችን አሟልቶ ዜግነት ሲሰጠው ያ የተሰጠው የዜግነት ሁኔታ ምን ይባላል? ኤ በርዝ ራይት ሲቲዝንሺፕ ነው። ቢ ናቹራላይዜሽን፣ ሲ ዱዋል ሲቲዝንሺፕ፣ ዲ ዲፕራይቬሽን። የውጭ ዜጋ የሆነ ሰው የተዘረዘሩትን ህጋዊ መስፈርቶች አሟልቶ ዜግነት በሚሰጥበት ሰዓት ላይ ያ በምን አገኘ ይባላል? ናቹራላይዜሽን ማለት ነው። ናቹራላይዜሽን ለውጭ ዜጋ የሚሰጥበት ሂደት ነው። በቃችን ያዟት ማለት ነው። ናቹራላይዜሽን 28 which of the following is not one of the four essential non-negotiable elements required to establish a state አለ። አንድን ሀገር ለመመስረት ከሚያስፈልጉ አራት መሰረታዊና የማይደራደሩባቸው አካላት መካከል ያልሆነው የትኛው ነው? ያ ማለት ሀገር ለመባል ማሟላት ያለበት አራት መሰረታዊ ነገሮች አሉ አይደል? ከዛ ውስጥ ያልሆነውን ነው በቃ እናንተ የምትመርጡት። ኤ ዲፋይንድ ፖፑሌሽን፣ ይሄ ትክክል ነው። በቃ አንድ ሀገር ለመባል ህዝብ መኖር አለበት። ሪኮግናይዝድ ቴሪቶሪ፣ ድንበር መኖር አለበት። ሲንግል ሼርድ ላንጉዌጅ ኦር ሪሊጅን። ዲ ፋንክሽናል ገቨርንመንት መኖር አለበት። እነዚህ ሶስቱ ግዴታ ናቸው። አራተኛው ምንድነው? ሶቨርኒቲ ነው አይደለ? ሉዓላዊነት ማለት ነው። ስለዚህ አንድ ሀገር ለመባል ግዴታ አንድ ሲንግል የሆነ ቋንቋ ወይም ሃይማኖት አያስፈልግም አይደለ? ስለዚህ ትክክለኛው ምላሽ ሲ ይሆናል ማለት ነው። ሲ ይሆናል። 29 which statement is true regarding the population components of modern states? ስለ ዘመናዊ አገር የህዝብ አካል ወይ ኮምፖነንት እውነት የሆነው የትኛው አረፍተ ነገር ነው አለ። ኤ the population must share an identical ethnic ancestry and cultural background። ህዝቡ አንድ አይነት የዘር ሐረግና ባህላዊ መነሻ ሊኖረው ይገባል። ይሄ ትክክል አይደለም። ቢ modern state can successfully encompasses citizens of diverse ethnic religion and linguistic identity አለ። አንድ የዘመናዊ አገር የተለያዩ የብሔር የሃይማኖትና የቋንቋ ማንነት ያላቸው ዜጎች በተሳካ ሁኔታ ሊያቅፍ ይችላል እያለን ነው። ሲ a state cannot exist legally if it is exact population count fluctuates አለ። የህዝብ ቁጥሩ ከተለዋወጠ የሀገር ሊኖር አይችልም፣ በህጋዊነት ሊኖር አይችልም እያለን ነው። ይሄ ውሸት ነው አይደለ? በተለያዩ ምክንያቶች የህዝብ ቁጥር ሊዋዥቅ ይችላል። ዲ only wealthy property owners are recognized as part of a state's population። ባለሀብቶች ብቻ ናቸው የአንድ ሀገር ህዝብ ተብሎ የሚጠሩት እያለ ነው። አይገናኝም። ስለዚህ ትክክለኛው ምላሻችን ቢ ይሆናል ማለት ነው። በዘመናዊ ሀገር እሳቤ መሰረት አንድ ዘመናዊ ሀገር የተለያዩ ብሔሮች፣ የተለያዩ ሃይማኖቶች፣ የተለያዩ ቋንቋ ማንነቶች ያላቸው ዜጎች በተሳካ ሁኔታ ሊይዝ ይችላል ማለት ነው እንጂ ወጥ መሆን የለበትም። 30 without which element would a population have no physical space to inhabit, settle down or organize its social political life አለ። ምንድን ያለን? የትኛው አካል ባይኖር ነው አንድ ህዝብ የሚኖርበት የሚሰፍንበት ወይም ማህበራዊና ፖለቲካዊ ህይወቱን የሚያደራጅበት ቦታን የሚያጣው ምን ሳይኖር ነው ያለን? ዊዛውት ነው ያለን። ኤ ዲፋይንድ ፊክስድ ቴሪቶሪ፣ ቢ ኮንቲኒየስ ፎሬን አሲስተንስ፣ ሲ አድቫንስ ሚሊተሪ ዌፐነሪ፣ ዲ ኢንተርናሽናል ኮሜርሻል ትሬድ አግሪመንት አለ። አንድ ህዝብ የሚኖርበትን የሚሰፍርበት የሚያጣው ማህበራዊና ፖለቲካ ህይወቱን የሚያደራጅበት ነገር የሚያጣው ምን ሲሆን ነው? ዲፋይንድ ፊክስድ ቴሪቶሪ፣ የተወሰነ ቋሚ መሬት ወይም ግዛት ሳይኖረን ነው አይደለ? ቋሚ መሬት ወይም ግዛት ካሌለን ማህበራዊ፣ ፖለቲካዊ እንዲሁም ኢኮኖሚካዊ ተግባሮችን ማከናወን አንችልም ማለት ነው፣ መኖርም አንችልም። 31 what is the main function of legislative organ of government አለ። ሌጅስሌቲቭ የመንግስት የህግ አውጭ አካል ማለት ነው። ስለዚህ ዋና ተግባሩ ምንድነው ነው ያለው? ህጎችን ማስፈጸም አለ፣ ኢንፎርሲንግ ሎውስ። ቢ ማኔጂንግ ፎሬን ሪሌሽንስ፣ የውጭ ግንኙነቶችን ማስተዳደር። ሲ ኢንተርፕሬቲንግ ዘ ኮንስቲቲዩሽን፣ ህገ መንግስቱን መተርጎም። ዲ ሜኪንግ ኤንድ አሜንዲንግ ሎውስ አለ፣ ህጎችን ማውጣትና ማሻሻል አለ። እንግዲህ ሌጅስሌቲቭ ፓርላማ ማለት ነው ብያቸዋለሁ። ዋና ስራው አዳዲስ ህጎችን ማርቀቅና ማውጣት ነው። ነባሮቹን ደግሞ ማሻሻል ነው ማለት ነው። ስለዚህ ትክክለኛው ምላሽ ዲ ይሆናል፣ ሜኪንግ ኤንድ አሜንዲንግ ሎውስ። 32 which type of citizenship is acquired by being born on the territory of given states? በአንድ ሀገር መሬት ወይም ግዛት ላይ በመወለድ ብቻ የሚገኝ የዜግነት አይነት የትኛው ነው? ኤ ጀስት ሳንጉዊንስ ኦር ብለድ ላይን ማለት ነው። መጽሐፋችሁ ላይ ብለድ ላይን ነው፣ ጀስት ሳንጉዊንስ ተብሎም ይታወቃል። ቢ ናቹራላይዜሽን፣ ሲ ጀስት ሶሊ ኦር ሶይል ራይት ኦፍ ሶይል ኦር ቴሪቶሪ ብለን የምንለው ማለት ነው። ዲ ሆነራሪ ሲቲዝንሺፕ አለ። አንድ ሰው በአንድ ሀገር መሬት ወይም ግዛት ላይ
በመወለድ ብቻ የሚያገኘው የዜግነት አይነት የትኛው ነው ያለ አይደለ? ስለዚህ በዛ ግዛት ወይም ድንበር ላይ ስለተወለደ ከሶይል ወይም ቴሪቶሪ ጋር የሚገናኝ ነው አይደለ? ጀሶሊ ተብሎ ይታወቃል ማለት ነው። ጀሶሊ ማለት ያው በላቲኑ የመሬት ወይም የአፈር መብት ማለት። ስለዚህ ግለሰቡ በተወለደበት ሀገር መሬት ምክንያት ዜግነቱን ሊያገኝ ይችላል ማለት ነው። 33 which country shares a border with Ethiopia along its western geographic frontier አለ። እነዚህ መጽሐፋችሁ ላይ አሉ። ስለዚህ በኢትዮጵያ ምዕራባዊ ድንበር አቅጣጫ የምትገኝ ሀገር የትኛዋ ናት አለ። ስለዚህ በምዕራብ በኩል ኢትዮጵያ የምታዋስነው ማናት ነው? ዳይሬክትሊ ኤ ኤርትሪያ፣ ቢ ኬንያ፣ ሲ ሱዳን ኢን ሳውት ሱዳን፣ ዲ ሶማሊያ አለ። በየት በኩል ያለን? በምዕራብ በኩል አይደል? በምዕራብ በኩል የምታዋስነን ደግሞ ሱዳን ወይም ደቡብ ሱዳን ናት። 34 which country is located directly along Ethiopian southern border በኢትዮጵያ ደቡባዊ ድንበር ላይ በቀጥታ የምትገኝ ሀገር ማናት? ወይም በደቡብ በኩል የምታዋስነን ማናት? ኤ ጅቡቲ፣ ቢ ኬንያ፣ ሲ ኤርትሪያ፣ ዲ ሶማሊያ። በደቡብ ደግሞ የምታዋስነን ማናት? ኬንያ። እነዚህ ሊጠይቋችሁ ይችላሉ። what is considered operational arm or agent of the state that actively makes ኢንፎርስ ኤንድ ኢንተርፕሬት ፐብሊክ ሎውስ አለ። ይሄ ደግሞ እያለን ያለው ምንድን ነው? ህጎችን በንቃት የሚያወጣ የሚያስፈጽምና የሚተረጉም የአገሪቱ ኦፕሬሽናል አርም የሆኑ የተግባር እጅ ወይም ወኪል ተደርጎ የሚቆጠረው የትኛው ነው? እነዚህ ከኮምፖነንትስ ኦፍ ኦር ኤሌመንትስ ኦፍ ስቴት ብለን ካልናቸው ከአራቱ አንዱ ኦፕሬሽናል አርም ነው የምንለው። ስለዚህ ያ ደግሞ የተለያዩ ህጎችን ያስፈጽማል፣ ያወጣል፣ ይተገብራል። እነዚህ ነገሮች ሁሉ የሚያወጣው ማን ነው? ኤ ገቨርንመንት፣ ቢ ሶቨሬኒቲ፣ ሲ ባውንደሪ ላይን፣ ዲ ናሽናል ኢምብለም። ይሄ ግልጽ ነው። በቃ ኦፕሬሽናል አርም ከተባለ ገቨርንመንት ነው ህግ የሚያወጣው፣ የሚያስፈጽመው፣ የሚተረጉመው ምን የሚለው መንግስት ነው ማለት ነው። 36 the supreme ultimate authority of a state to maintain law order and exercise complete domestic jurisdiction within its border is known as በአንድ ሀገር ወሰን ውስጥ ህግና ስርዓትን ለመጠበቅና ሙሉ የሀገር ውስጥ ፍርድን ለመስጠት የሚያስችል የላቀ የመጨረሻው ስልጣን ምን ይባላል? በሀገር ውስጥ ነው ያለን አይደለ? ኤ ኤክስተርናል ሶቨሬኒቲ፣ ቢ ዲክታተርሺፕ፣ ሲ ኢንተርናል ሶቨሬኒቲ፣ ዲ አሪስቶክራሲ አለ። በአገር ውስጥ ያለን ፍጹም የስልጣንና የህግ የበላይነት የሚያሳየው ምን ይባላል? የውስጥ ሉዓላዊነት እንለዋለን ማለት ነው። ኢንተርናል ሶቨሬኒቲ ይባላል። 37 ዋት ዳዝ ኤክስተርናል ሶቨሬኒቲ አሎው ኤ ስቴት ቱ ዱ። እዚህ ጋር ደግሞ እያለን ያለው ምንድነው? የውጭ ሉዓላዊነት አንድ ሀገር ምን እንዲያደርግ ይፈቅድለታል? ኤ ዲክቴት ዘ ፐርሰናል ሪሊጂየስ ቢሊፍስ ኦፍ ኢትስ ዶሜስቲክ ፖፑሌሽን፣ የአገር ውስጥ ህዝቡን የግል ሃይማኖታዊ እምነትን ይወስናል አለ። ቢ አክት አስ አን ኢንዲፔንደንት ግሎባል አክተር ፍሪ ፍሮም ፎሬን ኢንተርፌረንስ ኦር ኮንትሮል አለ። ከውጭ ጣልቃ ገብነትና ቁጥጥር ነፃ ሆኖ እንደ ገለልተኛ የዓለም ተዋናይነት መንቀሳቀስ እንዲችል ያደርገዋል። ሲ ሲዝ ዩዚንግ ናሽናል ፍላግስ ኦር ኤምብሌምስ ኢን ግሎባል አሬናስ አለ። የስ ይሄ ደግሞ በዓለም አቀፍ መድረኮች ብሔራዊ ሰንደቅ ዓላማዎችን ወይም አርማዎችን መጠቀም ማቆም ሲይዝ አለ። ዲ ዩኒላተራሊ ሞዲፋይ ዘ ኢንተርናሽናል ሪኮግናይዝድ ቦርደር ኦፍ ኔይበሪንግ ስቴትስ አለ። ይሄ የጎረቤት ሀገሮች የዓለም አቀፍ እውቅና ያላቸውን ድንበሮች በአንድ ወገን መለወጥ የማይገናኝ ነው አይደለ? ስለዚህ ኤክስተርናል ሶቨሬኒቲ ከተባለ ቅድም ኢንተርናል ላይ ምንድን ነው? በውስጥ ጉዳይ በሀገራችን ውስጥ የሚደረግ ነው። ኤክስተርናል ከተባለ ግን አክት አስ አን ኢንዲፔንደንት ግሎባል አክተር ፍሪ ፍሮም ፎሬን ኢንተርፌራንስ። እቺ ናት ራሱ ሶቨሬኒቲ ማለት እኮ ፍሪ ፍሮም ፎሬን ኢንተርፌራንስ ኦር ኮንትሮል ማለት ነው፣ ሉዓላዊነት ሲባል ማለት ነው። ስለዚህ ከውጭ ጣልቃ ገብነት ነፃ ሆኖ እንደ ገለልተኛ የዓለም ተዋናይ መንቀሳቀስ ማለት ነው። ትክክለኛው ምላሽ ቢ ይሆናል ማለት ነው። 38 ሜንቴኒንግ ፐብሊክ ፒስ ሪዞልቪንግ ሲቪክ ዲስፒዩትስ ኤንድ ኢንሹሪንግ ኦቨርኦል ሶሻል ስታቢሊቲ ኢዝ ፕራይመሪ ፈንክሽን ኦፍ የህዝብን ሰላም መጠበቅ፣ የዜጎችን አለመግባባት መፍታትና አጠቃላይ ማህበራዊ መረጋጋትን ማረጋገጥ የማን ዋና ተግባር ነው ማለት። ይሄ በቃ ግልጽ ነው፣ የመንግስት ነው አይደል? የመንግስት ስራ ነው። የመጀመሪያው የፖለቲካ ሀሁ ወይም የመሪነት ሀሁ በአንድ ሀገር ውስጥ ሰላምን ማስጠበቅ ነው ማለት ነው። ችግሮችን መፍታት፣ መረጋጋትን መፍጠር፣ ዜጎች በሰላም ወጥተው እንዲገቡ ማድረግ መቻል ነው። ዜጎች በሰላም ወጥተው የመግባት ስጋት ካለባቸው በዛ ሀገር ውስጥ መንግስት አለ ማለት አይቻልም ማለት ነው። ሶ ዘ ፕራይመሪ የመጀመሪያ የመንግስት ስራ የህዝብን ሰላምና ደህንነት ማስጠበቅ ነው። ይሄን ልታሰምሩ ይገባል ማለት ነው። ምክንያቱም ነገ ከነገ ወዲያ የመንግስት ወንበርን መረከባቸው አይቀርምና። 39 ኢሴንሻሊ infrastructure and safety provisions such as firefighting, law enforcement, environmental protection and public transit are
ካቴጎራይዝድ አስ አለን። እንደ እሳት አደጋ መከላከል፣ ህግ ማስከበር፣ የአካባቢ ጥበቃና የህዝብ ትራንስፖርት ላይ ያሉ መሰረታዊ መዋቅሮችና ደህንነት አቅርቦቶች ምን ውስጥ የሚካተቱት? ኤ ፕራይቬት ኮርፖሬት ለግዠሪስ አለ፣ የግል ኩባንያ ቅንጦቶች ናቸው አለ። ቢ ፐብሊክ ሰርቪስ፣ የህዝብ አገልግሎቶች። ሲ ኮቨርት ሚሊተሪ ኦፕሬሽንስ፣ ሚስጥራዊ ወታደራዊ ዘመቻዎች። ዲ ኢንተርናሽናል ትሬድ አሴትስ አለ፣ ይሄ የዓለም አቀፍ ንግድ ሀብቶች ናቸው አለ። አይገናኝም አይደለ? ስለዚህ እነዚህ በጠቅላላ ኢንቫይሮንመንታል ፕሮቴክሽን፣ ፋየር ፋይቲንግ፣ ሎ ኢንፎርስመንት፣ ፐብሊክ ትራንዚት፣ እነዚህ በጠቅላላ ምንድን ናቸው? የህዝብ አገልግሎት ይባላሉ ማለት ነው። የህዝብ አገልግሎት ይባላሉ። 40 ቱ ፕሮቴክት ናሽናል ቴሪቶሪያል ኢንቴግሪቲ ኤንድ ሺልድ ሲቲዝንስ ፍሮም ኤክስተርናል ሴኪሪቲ ትሬትስ ገቨርንመንት ኦርጋናይዝ ኤንድ ሜንቴንስ አለ። እዚህ ጋር ደግሞ ሌላ የምፈልገው ምንድን ነው? የአገርን ድንበር አንድነት ለመጠበቅና ዜጎችን ከውጭ የደህንነት ስጋቶች ለመከላከል መንግስት ምን ያደራጃል እንዲሁም ምን ያስተዳድራል እንደማለት ነው። ኤ ቻምበርስ ኦፍ ኮሜርስ፣ የንግድ ምክር ቤት። ቢ ጁዲሻል ቤንችስ፣ የፍርድ ቤት ችሎቶች ማለት ነው። ሲ ናሽናል ዲፌንስ ፎርስ፣ የሀገር መከላከያ ሰራዊት። ዲ ሲቪክ አንቲ ኮራፕሽን ክለብስ፣ የሲቪክ ጸረ ሙስና ክለቦች አለ። እያወራ ያለው ስለ ሰላምና ደህንነት ነው አይደለ? የሀገርን ሉዓላዊነት ድንበርን ከውጭ ወራሪዎች የሚከላከለው የመከላከያ ሰራዊት ነው። ስለዚህ ይሄ ናሽናል ዲፌንስ ፎርስ ይባላል ማለት። ይሄን ናሽናል ዲፌንስ ፎርስ ደግሞ የሚያስተዳድረው ማን ነው? ፌዴራል ገቨርንመንት ነው። ሊጠይቋቸው ስለሚችሉ ነው። ይሄ ሪጂናል ገቨርንመንት ሳይሆን ፌዴራል ገቨርንመንት ነው። የፌዴራል ገቨርንመንት ስልጣንና ተግባር ነው ማለት ነው፣ የሀገር መከላከያ ሰራዊትን ማዘዝ። 41 a form of government where supreme political power is concentrated in single monarchy and inherited through royal bloodlines or hereditary succession is called ስልጣን በአንድ ንጉስ እጅ ብቻ የሚከማችበትና በንጉሳዊ የደም ትስስር ወይም በውርስ ስልጣን የሚተላለፍበት የመንግስት አይነት ምን ይባላል አለ። ኤ ዲሞክራሲ፣ ቢ አሪስቶክራሲ፣ ሲ ሞናርኪ፣ ዲ ዲክታተርሺፕ። ሐሳቡ ምንድነው? ንጉሳዊ ስርዓት ነው አይደለ? በኢትዮጵያ ውስጥ የነበረ ነው እስከ 1974 ድረስ ማለት ነው። ወይም በኢትዮጵያ አቆጣጠር እስከ 1966 ድረስ የነበረ ነው። የመጨረሻ የኢትዮጵያ ንጉስ ኃይለ ሥላሴ ነበሩ። ስለዚህ ስልጣን የሚተላለፈው በምንድነው? በደም ነው ማለት ነው። ስለዚህ ትክክለኛው ምላሽ ንጉሳዊ አገዛዝ ወይም ሞናርኪ ይባላል ማለት ነው። ሞናርኪ። 42 An aristocracy is best defined as a system where political power is held exclusively by አሪስቶክራሲ ስንል ደግሞ የፖለቲካ ስልጣን በማን እጅ ብቻ የሚያዝበት ስርዓት ተብሎ ይገለጻል። ኤ a small privileged elites class often defined by wealth, noble birth or education በሀብት ወይ በዘር ወይም በትምህርት በሚታወቁ ጥቂት ወይም ልዩ መብት ያላቸው ልሂቃን ብቻ የሚመራ ነው አሪስቶክራሲ። ቢ the entire voting populace through free ballots በነጻ ምርጫ መላው ድምጽ ሰጪ ህዝብ የሚመራው ነው። ሲ ሲንግል ሚሊታሪ ዲክቴተር who seized control by force በኃይል ስልጣን በመጨበጥ አንድ ወታደራዊ አገዛዝ ያለን ነው። ዲ ኤሌክትድ ሪፕሬዘንታቲቭስ ሲቲንግ ኢን ናሽናል አሴምብሊ በብሔራዊ ምክር ቤት በተቀመጡ የተመረጡ ተወካዮች አለ ነው። አሪስቶክራሲ ጥቂት የከበሩ ወይም ባለ ሀብት የሆኑ ማህበረሰቦች ክፍሎች ስልጣንን ሙሉ በሙሉ የሚቆጣጠሩበት ስርዓት ነው ማለት ነው። ስለዚህ ኤ ትክክለኛው ምላሽ ነው። 43 which of the following highlights a correct difference between state and government ከሚከተሉት ውስጥ በሀገርና በመንግስት መካከል ያለው ትክክለኛ ልዩነትን የሚያሳየው የትኛው ነው? ኤ government is abstract while state is always concrete ምናለን? መንግስት ረቂቅ ሲሆን ሀገር ደግሞ ሁልጊዜ ግዑዝ ናት ወይም ተጨባጭ ነው ያለን ነው። ቢ joining the government is mandatory task for all citizens መንግስትን መቀላቀል ለሁሉም ዜጎች ግዴታ ነው። ሲ the state is permanent while government is temporary አገር ቋሚ ነው ወይም ቋሚ ናት፣ መንግስት ግን ጊዜያዊ ነው ያለን ነው። ዲ ስቴት አር ቢልት ባይ only small fraction of the population ሀገር የሚገነባው በጥቂት የህዝብ ክፍሎች ብቻ ነው አለ። ትክክለኛው ምላሽ ማን ነው? ሲ ነው ማለት ነው። ሀገርና መንግስትን ስናይ ሀገር ቋሚ ነው። የብዙ ሺህ ዓመት ታሪክ ያላት ኢትዮጵያ ትባል የለ ቋሚ ናት ማለት ነው። በዛች በብዙ ሺህ ባላት ኢትዮጵያ ውስጥ እጅግ በጣም ብዙ ደግሞ መንግስታት መጥተው ሄደዋል ማለት ነው። መንግስት ደግሞ ጊዜያዊ ነው። ስለዚህ ትክክለኛው ምላሽ እሱ ይሆናል። 44 unlike serving in a government becoming a member or citizen of a state is typically አለ። እዚህ ጋር ደግሞ ሊሊያ ነው የፈለገው ምንድነው? በመንግስት ውስጥ ከማገልገል በተለየ የአንድ አገር አባል ወይም ዜጋ መሆን ብዙውን ጊዜ እንዴት ያለ ነው? ኤ bought with money በገንዘብ የሚገዛ ነው አይደለም። ቢ compulsory and automatic ግዴታና አውቶማቲክ ነው yes ወዲያው የሚሆን ነው እንደማለት ነው። ሲ rotated every 5 years በየ5 ዓመቱ የሚቀያየር ነው። ዲ ስትሪክትሊ ቮለንተሪ አለ። በፍቃደኝነት ላይ ብቻ የተመሰረተ ነው አለ። ትክክለኛው ምላሽ ማን ነው? አንድ ሰው በአንድ ሀገር ግዛት ውስጥ ሲወለድ በራሱ ምርጫ አይደለም አይደል የተወለደው።
ስለዚህ በራሱ ምርጫ ስላልሆነ አውቶማቲክ ነው ማለት ነው። በምንወለድበት ሰዓት ላይ የዛች ሀገር ምን ሆነናል? ዜጋ ሆነናል። እንዲሁም በግዴታ የሀገሪቱ ዜጋ ሆነናል ማለት ኮምፐልሰሪ ነው ማለት ነው። የዛች ሀገር ዜጋ ነው የምንሆነው ማለት ነው። ስለዚህ ኮምፐልሰሪ ኤንድ አውቶማቲክ ነው። 45ኛ ሲስተምስ ኦፍ ገቨርንመንት ዲፈር ዋይድሊ ወርልድ ዋይድ ኦል ስታብሊሽድ ስቴት ሼር አለ። በዓለም ዙሪያ ያሉ የመንግስት ስርዓቶች በጣም ቢለያዩም ሁሉም የተመሰረቱ ሀገሮች ወይም ስቴቶች ምንን ይጋራሉ አለ። ኤ the exact same constitution አንድ አይነት ህገ መንግስት። ቢ identical population numbers አንድ አይነት የህዝብ ቁጥር። ሲ the same for essential elements population, territory, government, sovereignty እነዚህ አራት መሰረታዊ አካላትን ማሟላት አለባቸው። ህዝብ፣ መሬት፣ መንግስት፣ ሉዓላዊነት ነው። ዲ ዩኒፎርም ናቹራል ሪሶርስስ ተመሳሳይ የተፈጥሮ ሀብት አለ። በቃ ይሄ ምንም የማያወላውለን ምንድነው? ከ200 በላይ ሀገራት አሉ አይደለ? እነዛ 200 ሀገራት የተባበሩት መንግስታት ድርጅት ሀገር ብሎ እውቅና ሲሰጣቸው የትኞቹም ሀገራት ግድ ማሟላት ያለባቸው እነዚህ አራት ነገሮች አሉ ማለት ነው። ነገር ግን የህዝብ መጠኑ ብዙ መሆን ትንሽ መሆን ፋክተር አይደለም። በመቶ ቤት የሚቆጠሩ ሀገራት አሉ 100 ቤት ያላቸው ማለት ነው። ለምሳሌ ቫቲካን ሲቲ ማየት እንችላለን። 1000 ህዝብ የማይሞላባት ናት ቫቲካን ሲቲ የምትባለው ማለት ነው። ሀገር ናት። ግን ራሽያንም ማየት እንችላለን። በቴሪቶሪ ትልቅ ሀገር ናት። ቫቲካን ደግሞ መንደር ናት። ሰፈርን የምታህል ሀገር ናት። ግን ሀገር ሆናለች አይደለ? እነዚህ ምንም አይነት እንትን አይሉም። ዲሞክራሲያዊ መንግስት ሆነ ዲክታተርሺፕ ሆነ ያም መስፈርት አይደለም። ግን መኖር አለበት ማለት ነው። ማንኛውም መንግስት መኖር አለበት። ኦኬ 46 an individual who possesses recognized legal rights and duty within a country is called አለ። በአንድ ሀገር ውስጥ የታወቁ ህጋዊ መብቶችና ግዴታዎች ያሉት ግለሰብ ምን ይባላል? ሲቲዝን ይባላል። what does citizenship mean? ወይም ዜግነት ማለት ምን ማለት ነው? ኤ ቴምፖራሪ ሃውስ ሬንታል፣ ቢ full and responsible membership of a state፣ ዲ ቱሪስት ቪዛ፣ ዲ freedom from all laws። ዜግነት በምንልበት ሰዓት ላይ ምን ማለት ነው? የአንድ ሀገር ሙሉ ኃላፊነት የተሞላበት ሰው ማለት ነው። ሙሉ ኃላፊነት ያለበት ሰው ነው። full and responsible membership። 48 which of the following is clear attribute of a good citizen? ይሄ ደግሞ ከሚከተሉት ውስጥ የጥሩ ዜጋ መገለጫ ወይም ባህሪ የሆነ የትኛው ነው? ኤ disregarding others right የሌሎችን መብት አለማክበር። ቢ living in constant conflict ሁልጊዜ በግጭት ውስጥ መኖር። ሲ respecting and helping others። ዲ avoiding school። በቃ ግልጽ ነው አይደለ? ሲ ይሆናል ማለት ነው። 49 what is the most fundamental public duty of a good citizen? የአንድ ጥሩ ዜጋ እጅግ መሰረታዊ የዜግነት ግዴታው ምንድን ነው? ኤ obeying the law፣ ቢ avoiding taxes፣ ሲ damaging public infrastructure፣ ዲ breaking institutional regulations አለ። የጥሩ ዜጋ መገለጫ ሁልጊዜም ህግን ማክበር መታዘዝ ማለት ነው። ስለዚህ ለህግ መታዘዝ ወይም ህግን ማክበር ነው። 50 what is law? what is law? ህግ ምንድን ነው? ኤ absolute permission to do anything የፈለጉትን ለማድረግ ፍጹም ፍቃድ ማግኘት ማለት ነው። ቢ set of binding rules governing human behavior የሰውን ባህሪ ወይም ድርጊት የሚገዙ አስገዳጅ የደንቦች ስብስብ ነው። ሲ ቴምፖራሪ ዋር ታይም ሜሞ ጊዜያዊ የጦርነት ማስታወሻዎች ናቸው። ዲ ኮሌክሽን ኦፍ ፐርሰናል ኦፒኒየን የግል አስተያየቶች ስብስብ ማለት ነው። ሎው አይደለም። ስለዚህ ሎው ስንል ህግ በሰዎች መካከል ሰላምና ስርዓት እንዲኖር የሚያስገድዱና የሚገዙ የደንቦች ስብስብ ነው ማለት ነው። ሴት ኦፍ ሩልስ ነው። 51 what is students most important civic responsibility at school? የአንድ ተማሪ በትምህርት ቤት ውስጥ ትልቅ የዜግነት ኃላፊነቱ ምንድን ነው? ኤ learning diligently፣ ቢ trading goods፣ ሲ traveling frequently፣ ዲ leading a political party። የተማሪ ዋነኛ ኃላፊነቱ በትምህርት መበረታታት፣ እውቀትን መቅሰም ይሄ ነው አይደለ? ስለዚህ learning diligently የተማሪነት ኃላፊነታችሁ ይሄ ነው። 52 what should a good citizen do when witnessing an illegal act or crime? አንድ ጥሩ ዜጋ ህገወጥ ድርጊት ወይም ወንጀል ሲፈጸም ሲመለከት ምን ማድረግ አለበት? ኤ conceal the wrongdoing ጥፋቱን መደበቅ። ቢ film it and stay silent ቪዲዮ ቀርጹ ዝም ማለት። ሲ report it to the proper authorities ለሚመለከታቸው ባለስልጣናት ወይም ፖሊስ ማሳወቅ። ዲ flee the countries immediately ወዲያው ሀገር ጥሎም መኮብለል። ስለዚህ አንድ ዜጋ ወንጀል በሚያይበት ጊዜ ለሚመለከተው አካል ወዲያው ማሳወቅ መቻል ነው። አትሊስት ለቤተሰቦቻችን መንገር፣ ለፖሊስ እንኳን መንገር ብንፈራ ያንን ማድረግ መቻል አለበት ማለት ነው። ስለዚህ ትክክለኛው ምላሽ ሲ ነው። 53 which of the following is an economic crime that severely hurts a country's development አለ። ይሄ ደግሞ የአገር እድገትን በከፍተኛ ሁኔታ የሚጎዳ የኢኮኖሚ ወንጀል የትኛው ነው? ኢኮኖሚያዊ ወንጀል ነው ያለው። ኦኬ ኤ planting trees፣ ቢ ታክስ ፍራውድ ኤንድ ስማግሊንግ፣ ሲ ክሊኒንግ አፕ ዘ ኔበርሁድ፣ ዲ ኦፕሬቲንግ ሌጋል ሾፕ አለ። ሁልጊዜም ሀገር በኢኮኖሚ የምትጎዳው ዜጎች ምን ሲያደርጉ ነው? ታክስ ሲሰውሩ፣
ታክስ ላለመክፈል ሲደብቁ፣ እነዚህ ነገሮች ናቸው አይደል? ኮንትሮባንድ፣ ግብር አለመክፈል፣ እነዚህ በጠቅላላ የሀገርን የውስጥ ገቢ በማሳጣት ኢኮኖሚን በእጅጉ የሚጎዱ ናቸው ማለት ነው። ስለዚህ ትክክለኛው ምላሽ ቢ ይሆናል። 54 respecting people with different religions, cultures and viewpoint is called አለ። የተለያዩ ሃይማኖት፣ ባህልና አመለካከት ያላቸውን ሰዎች ማክበር ምን ይባላል ነው እያለን ያለው። ኤ ኔግሊጀንስ ቸልተኝነት፣ ቢ ግሪድ ስግብግብነት፣ ሲ ፕራይድ ትዕቢት፣ ዲ ቶሌራንስ። አያወላውለንም። ቶሌራንስ ማለት የሌሎችን ሀሳብ፣ አመለካከት፣ ሃይማኖት፣ ባህል እነዚህ ነገሮች ማክበር ማለት ነው አይደል? ይሄ በሰላም በአንድ ሀገር አብሮ ለመኖር የሚበጀው መቻቻል ነው። 55 showing deep love for your country and actively participating in its growth is known as አለ። ለሀገር ጥልቅ ፍቅር ማሳየትና በእድገቷ ላይ በንቃት መሳተፍ ምን በመባል ይታወቃል አለ። ኤ አፓርታይድ፣ ቢ ፓትሪዮቲዝም፣ ሲ ኢንዲፈረንስ፣ ዲ ታይራኒ። ስለዚህ የሀገር ፍቅር ማሳየት፣ ሀገርን መውደድ፣ ለእሷ በጎ መስራት እነዚህ ነገሮች ምን ይባላሉ? ፓትሪዮቲዝም ይባላሉ ማለት ነው። ሀገር ወዳድነት ማለት ነው። በፊት ያው አርበኝነት የሚል ትርጉም ብቻ ይዝ ነበር አይደለ? ማንኛውም ሰው ለሀገሩ አርበኛ ነው ወይም መልካም የሚሰራ ሁሉ ፓትሪዮት ነው ማለት ነው። 56 ኢትዮጵያን ሲቲዝንስ who sacrificed their lives to defend their country's freedom are called የሀገራቸውን ነጻነት ለመጠበቅ ህይወታቸውን የሰጡ የኢትዮጵያ ዜጎች ምን ይባላሉ? ኤ ቱሪስት፣ ቢ ሂሮስ ኤንድ ፓትሪዮትስ፣ ሲ ፎሬን ዲፕሎማትስ፣ ዲ መርቻንትስ። ሂሮስ ይሄ ጀግኖችና አርበኞች ይባላሉ ማለት ነው። በእነዚህ ጀግኖችና አርበኞች ነው ኢትዮጵያ በአፍሪካም በዓለም አቀፍም ብቸኛዋ ነጻ አገር ተብላ የምትጠራውና ለዛሬ ነጻነታችን የበቃ ነው እነዚህ ጀግኖች አርበኞች አቆይተዋት ነው ማለት ነው። ስለዚህ ለሀገር ክብርና ነጻነት የተዋጉና የሞቱ ዜጎች አርበኞች ወይም ጀግኖች ይባላሉ ማለት ነው። 57 outside of military service how can citizen express practical patriotism daily አለ። ይሄ ከወታደራዊ አገልግሎት ውጪ ዜጎች በዕለት ተዕለት ህይወታቸው በተግባር ሀገር ወዳድነታቸውን እንዴት ነው ማሳየት የሚችሉት? ኤ ኢቬዲንግ ቢዝነስ ታክስስ የንግድ ግብርን መደበቅ፣ ቢ ወርኪንግ ሆነስትሊ ኢን ኤዱኬሽን ሄልዝ ኬር ፋርሚንግ ኦር ቢዝነስ በትምህርት በጤና በግብርና ወይም በንግድ ስራ ላይ በታማኝነት መስራት፣ ሲ ሊተሪንግ ኢን ፐብሊክ ስፔስ በህዝብ ቦታዎች ላይ ያው ቆሻሻ መጣር እንደማለት ነው፣ ዲ ዲፌሲንግ ፐብሊክ ፕሮፐርቲ የህዝብ ንብረት ማበላሸት። ይሄ ምንም አያወላውልም፣ አሁንም ቢ ይሆናል ማለት ነው። እያንዳንዱ ሰው የተሰማራበትን ስራ በታማኝነትና በጥራት ሲሰራ ሀገሩን በተግባር እያገዘ ነው ማለት ይቻላል። 58 when athletes like ኃይሌ ገብረስላሴ or ደራርቱ ቱሉ raise the national flag at global event they display እንደ ኃይሌ ገብረስላሴ ወይም ደራርቱ ቱሉ ያሉ አትሌቶች በዓለም አቀፍ መድረኮች ብሔራዊ ሰንደቅ ዓላማን ከፍ ሲያደርጉ ምንን ነው እያሳዩን ያሉት? ኤ ሜር ፐርሱት ኦፍ ፐርሰናል ፌም ይሄ የግል ዝናን ብቻ መፈለግን ነው እያሳዩን ያሉት። ቢ ዘ ሩል ኦፍ ሎ የህግ የበላይነትን ነው እያሳዩ ያሉት። ሲ ፓትሪዮቲዝም ሀገር ወዳድነትን ነው። ዲ ፎሬን ዲፕሎማሲ የውጭ ዲፕሎማሲን ነው እያሳዩ ያሉት። ስለዚህ እነዚህ አትሌቶች በዓለም መድረክ ሀገርን ወክለው ሰንደቅ ዓላማን ማስከበራቸው ትልቅ የሀገር ፍቅር ስሜትን ማሳያ ነው ማለት ነው። ስለዚህ አሁንም ፓትሪዮቲዝም እንግዲህ ፓትሪዮቲዝም በተለያየ መልክ ሊጠይቋችሁ ይችላሉ ማለት ነው። ምክንያቱም እቺ ቃል በእናንተ ውስጥ እንዲሰርጽና እንድታቁት በደንብ ይፈልጋል። ስለዚህም ማወቅ መቻል አለብን። 59 what does forming or joining anti-corruption clubs at school demonstrates አለ። ይሄ በትምህርት ቤት የጸረ ሙስና ክለቦችን ማቋቋም ወይም መቀላቀል ምንን ያሳየናል? ኤ disregard for school laws የትምህርት ቤት ህግን አለማክበር፣ responsible and active citizenship ኃላፊነት የተሞላበት ንቁ ዜግነትን ያሳያል። ሲ selfish personal ambition ይሄ ራስ ወዳድ የግል ምኞትን ያሳያል። ዲ an excuse to skip classes ክፍል ለመቅረት እንደ ምክንያት መጠቀም ማለት። ስለዚህ አንድ ተማሪ በትምህርት ቤት ውስጥ በተለያዩ ክለቦች ሲሳተፍ ያ ምን ነው የሚያሳየው? ሪስፖንሲብል ኤንድ አክቲቭ ፓርቲሲፔሽንን ሲቲዝንሺፕን ያሳየው። ስለዚህ ኃላፊነት የተሞላበትና ንቁ ዜጋ እንደሆነ ነው የሚያሳየን ማለት ነው። የመጨረሻው ሊቪንግ ኢን ሃርሞኒ ዊዝ ፒፕል ኦፍ ዲፈረንት ኤጅ ፌዝስ ኤንድ ኢትኒክ ባክግራውንድ ሪፍሌክትስ ቫሊዩ ኦፍ አለ። ይሄም ከተለያዩ ዕድሜ፣ እምነት፣ የብሔር አመጣጥ ካላቸው ሰዎች ጋር በስምምነት በሃርመኒ መኖር የትኛውን እሴት ያንጸባርቃል? ኤ ቶለራንስ ኤንድ ሶሊዳሪቲ የስ መቻቻልና አብሮነትና አንድነትን ያሳየናል። ቢ አይሶሌሽን ብቸኝነትን ወይ መገለልን። ሲ ኢኮኖሚ ኮምፒቲሽን የኢኮኖሚ ውድድርን። ዲ ፒውር ፖለቲካል ኮንትሮል አለ። ይሄ የፖለቲካ ቁጥጥርን ያሳየናል አለ። ይሄ ግልጽ ነው። ይሄኛው በልዩነቶች መከባበርና በአንድነት መኖር
የሰላማዊ ማህበረሰብ መሰረት ነው ማለት ነው። ይሄንም ያሳያል። በአንድ ክፍል ውስጥ ከተለያየ ባህል የመጣችሁ አለ፣ የተለያየ ቋንቋ የምትናገሩ ልጆች አላችሁ፣ የተለያየ ሃይማኖት ያላችሁ ሰዎች አላችሁ፣ የተለያየ አመለካከት ያላችሁ ሰዎች አላችሁ። ስለዚህ እነዚህ ነገሮች ሁሉ ከጓደኝነት አብሮ ከመኖር በሰላም ከመማር አላገዳችሁም አይደለ? ለመለያየት እነዚህ ነገሮች ምክንያት አይደሉም። ስለዚህ ይሄም መቻቻልና አብሮነት፣ ወንድማማችነት፣ ኢትዮጵያዊነት የሚለው ይበልጥብናል አይደል? ስለዚህ በኢትዮጵያዊነት ተዋደዱ ነው የመጨረሻ መልእክት። እነዚህ 60 ጥያቄዎች ከምዕራፍ 1 እስከ 3 ያሉ መሰረታዊ ጥያቄዎች ናቸው ብዬ አስባለሁ። ባሉት ቀናት ደግሞ ሌሎቹን ቻፕተሮች የ7ኛ ክፍልን ልክ እንደዚሁ ይዤላችሁ እመጣለሁ። ሐሳብ አስተያየት ካለ እንደተለመደው በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።